ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኛ ጋር እግዚአብሔር ይመስገን እንላችኋለን። እንዲህ ነው እንግዲህ አሳፍሎ መላክ አብርሽ ዛሬ ጉድ ታሪክ ሰርቷል። ቤቴ እናንተ ቤት መተኛት አልፈልግም፣ እንቅልፍ እምቢ አለኝ፣ ልጄና ሚስቴ ናፈቁኝ፣ ስለዚህ ከእናንተ ጋር አልተኛም ብዬ መጣሁ ብሎ ውሽሚት መጣችሁ እንዲህ እንዲህ እያለ አብርሽ አይ ውሽሚት በቃ ተስፋሽን ቁረጭ። አሁንማ ቤቱ መጥቷል። ማንም የሚያስወጣው ነገር የለም። በቃ ሚስቴን አትናገሯት። እስካሁን ድረስ ጥፋት አላወቅኩም ነበር፣ አጥፍቻለሁ። ከእንግዲህ በኋላ ግን ሚስቴና ከልጄ ጋር ነው መኖር የምችለው ብሎ ቁጭ አየየየ መታችሁ ወሰዳችሁ ሲሉ እኔ በእግሬ ነው የመጣሁት። በምንም እንትን አላልኩም። ስፖርት እየሰራሁ በእግሬ መጣሁ ብሏቸው ቁጭ አይዲ ዲባሽ ቀባጩ ምን አስነክታችሁን ነው? ና ተነስ እንሂድ ሐኪም ቤት ሲለው አልሄድም አለው። ውሽሚት እየመጣች እንግዲህ ውሽሚት እየመልት ሊሆን እንደለመደችው ልትጠመጠምበት ስትል እንግዲህ ሄልሚ በጥፊ ታገማታለች። በቃ እኔ በጣም ነው የተደሰትኩት። እኔ እኮ ብያችኋለሁኝ አብርሃም ምንም አልሆነ ደህና ነው ግን እነሱ ናቸው አሁን በሽተኛ ነህ እያሉ በሽተኛ ነው እያላችሁ እናንተ ናቸው የበጠበጣችሁኝ አላቸው። አይ ቅሌት፣ አይ ቅሌት፣ አይ ቅሌት፣ እንደውት የዊ ቅሌት አለ ያገሬ ሰው ማለት ነው። አሁን ነው ቅሌት እንትን ማለት ያለበትና በነገራችን ላይ ብዙዬ አንቺ ባታካብጂ ዴብም ደናሴ የተባልከው እንደዚህ ባታካብት ጥሩ ነው ብዬ ነው የማስበው። ማለት ለልጁ ጤና ታስባችሁ በቃ ተውት፣ እቤቱ ይቀመጥ ሚስቱና ከልጁ ጋር በቃ አለቃ አይደል እንዴ? እየመጣችሁ ጎረቤትም በሌሊት አትበጥብጡ። ደግሞ የፍሬምን ለምን አደል ከዚህ እያሉ እንግዲህ ፍሬምንም እየተሟገቱት ነው ማለት ነው። ምን ችግር አለ ወንድሙ ቤት ቢያድር አላቸው። ምን ችግር አለ እናንተ ስታዱ የለም ወይ እንኳን እሱ። ስለዚህ ከቤቱ አደለ። ስለዚህ ለምን ያራል እያለች እንግዲህ ስትከራከል ነበረ። ለምንድን ነው ከቤት አንተ ያደርከው እያሉት ነው። በቃ ደግሞ በማደሩም እንግዲህ ሁለተኛ ሚስት ሊሆን ነው ብለው እንትን ሊሉት ነው። አረ እነዚህ ሰዎች ግን ምን አይነት ሰዎች ናቸው? በእናታቸው በስማም ከነዚህ ሲገላግረን እንደው። ለማንኛውም እንግዲህ አብርሽ ወደ ቤቱ ተቀላቅሏል ማለት ነው። ደስ ብሎናል። እኛ በበኩላችን ወደ ቤት ስለመጣህ አብርሽ ጀግና ነህ ብለናል። ጀግና ነህ ብለናል። እንዲህ አደበንካቸው። እስቲ ምን ያመጣሉ? ምን ያመጣሉ? ሁ ልጁን እኮ ፍዳውን አሳዩት። ፍዳውን የለለ። ስለዚህ አብርሽ አሁን እንግዲህ ሄልሚላ ተስፋሽን ቁረጭ፣ ሻንጣሽን ይዘሽ ላጥበይ፣ ሻንጣሽን ይዘሽ ላጥበይ ብሎሻል አብርሽ ማለት ነው። እንጂ እናንተ ረጅሮ ይጮሆ በስማ። ለማንኛውም እኔ በበኩሌ ቀንም ብያችኋለሁ፣ አብርሽ ቤቱ ነው ሄደው ብያችኋለሁ አይደል? ቤቱ ነው ሄደው። እኔ ግን እነሱ ቢወስዱት ኑሮ ማለት ነው እነሱ ቢወስዱት ኑሮ እነሱ መጥተው ቢወስዱት ኑሮ ለምን መሰላችሁ? እነሱ ቢወስዱት ኑሮ ወደ ቤት አያመጡትም ነበረ። ድራማ ካልሆነ ወደ ቤት አያመጡትም እነሱ ተወሰዱት ብያችኋለሁኝ። ስለዚህ እኔ ለምን እንደሆነ አላውቅም፣ ግን ያው ተገኝቷል እነሱ ቤት ማለት ነው። እንግዲህ ብዙ እያብዳለች ማለት ነው። አንተ እንደፈለግ ካርግ እያለችው መታለች። አሁን ያቺ ውሽሚት ደግሞ ምን ልትል ይሆን? ውሽሚት ቤቴ እንዳደልሽ ብላት። እኔ እኮ የሚገርሙኝ ነገር ማለት ነው እነዚህ ናቸው። እንዲህ እሷን ምን አጠራልቶ አመጣጣት ይቺ እንደማትፈለግ እየታወቀች ሶክ የምትለው ምንድን ነው? እኔ ዘበኞች ውስጥ እንዴት ያስገቧታል? ስለዚህ ለማንኛውም ሄርሜላ ተበልተሻል የኔ እናት። በቃ አሁን አብርሽ የለም። አሁን አብርሽ እነዛ አጫፋሪዎች ዛሬ ሲጨፍሩ የነበሩት በቃ ውሸታቸውን ነው። እና አብርሽ የቤቱ ገብቷል ማለት ነው። ቤቱ ተገባ ደግሞ አይወጣም። በቃ ከቤቱ ተገባ አይወጣም። ዳኒም አሁን በኋላ አታስደልሰውም ሩታ ማለት ነው። በምንም ታመር በቃ አለቀ ብለን ነው እንትን የምንለው እና ትላላችሁ ዲልስ እሱ እኮ ደህና ነው። ይኸው መልስ እየሰጣቸው ነው። ሚስቴን አትናገሯት። እኔ እስከ ዛሬ ያጠፋሁት ጥፋት በቃ ይቅርታ ብዬ እንትን ብለናል። ካለቀ ይህንን ታላችሁ እናንተ ምንድን ነው
ይህን ሁሉ እንደዚህ ነገር የምታረጉት ረዳ እንደው አንዳንዴ ቤተሰብ እንደው ወይ እኔ ተሸንፍ ያለው ተንግዲህ አንተው ተወጣው ብለዋለች ዴቭን። እስቲ ዴቭ ምን ይላል ደግሞ እንግዲህ ሊወጣው ነው ወይስ ምን ሊል ነው? ሊደባደብ ነው? ሊደባደብ ይሆን እንዴ? ከማን ጋር ይሆን የሚደባደበው? አይደብ እንግዲህ ተደባደቡ። ምንም ችግር የለውም። መደባደብ ያለ ነው። መደባደብ ተልከሰከሰች ታጋለ ተልከሰከሰች። ይቺ እንትን ይቺ ምንድነች ስሟ? ይቺ የማትፈለግ ሴትዮ በቃ እየተልከሰከሰች ልጁን እንትን ቂጥቂጡን አትከታተሉት እንዴ ልጁ ተውት እንጂ ምን ነው እናንተ እንደዚህ ሆናችሁ? እሱ አልፈለገም፣ በቃ አለቀ። አልፈለገም። በሚስቴ ጋርና ልጄ ጋር ነው የምሆነው ታላችሁ በኋላ ደግሞ ሌላ ምንም የሚያስፈልግ ነገር ያለ አይመስለኝም። ሚስቴና ከልጄ ጋር ነው መሆን የምፈልገው አለ። አለቀ። እናንተ ግዴታ ሄልሚላ ጋር ሆን እንዴ? ግፍ አይሆንም እንዴ? ትናንት መጣች ሴት ጋር እንደዚህ መሆን አብርሽ ስትል ደግሞ አይ ልጁን እንደው ሊገሉን ነው መሰል አሰቃይተው። እኔ መሰለኝ የስቃይ ጊዜ ነው የአብርሃም አሁን እየተሰቃየ ያለው። ለምን ያቺ እንዴት እሷን አስከትለው ለምን ይመጣሉ? ለምን እሷን እየገተቱ እንደሚመጡ ራሱ ግራ ገባኝ። ግራ ገብቶኛል። ድራማ ነው እንዴ እናንተ? እኔስ ድራማ መሰል ከልጅና ሚስቱ ጋር ተቀላቅሏል። ለማንኛውም ሄርሜላ ተስፋሽን ቁረጭ የኔ እናት። አትዘኝ። ያጋጥማል እኮ እንደዚህ አይነት ነገሮች ያጋጥማል። ምንድነው ከባለ ትዳር ውስጥ ገብታችሁ አታውቁ። ስለዚህ ያጋጥማል። ሄርሜላዬ ምንም ማድረግ አትችይም። እንግዲህ ምን ታረጊዋለሽ ብሏል ጥላሁን ገሰሰ። ምን ታረጊዋለሽ ብሏል። እና የእሱን ዘፈን እየጋበዘሽ ፍሬም እንግዲህ በቃ እንዲህ ወይ ዴቭን አግቢ። ዴቭ ሚስት የለህም? ሚስት ያግባት እሷን። አንተ እኮ ሄልሚላ ብለሃል። አንተም እኮ ሄልሚላ ብለሃል። ቤት ቢኖርህ ዛዳ ለምን አደል ከዛ ሚስትህን ትተህ። ስለዚህ ሄልሚላን አግባት። በቃ ገላግለው አብለሽን እና ለማንኛውም ሰሞኑን ሰልጋለ የማንና የማን እንዳትሉ ብቻ የዳኒና የብዙዬ የዴቭና የሄርሜላ ሰርጋለ። እሺ ጠብቁ። ሄርሜላ ብለዋል እነሱ ያግቧት። ዳኒም እንግዲህ ዳኒ አልተሳካለትም ዛሬ። ዳኒ መልስ ሰጠ። ዳኒ ሲያጨበጭቡ ነበር አጨብጫቢዎቹ። ወይኔ ዳኒ የአብይ የምን